ሰላም ጤና ይስጥልኝ ውድ ቤተሰቦቼ እንዴት ናችሁ? እኔ ደህና ነኝ። እናንተም በያላችሁበት ሰላማችሁ ብዝት ይበል። እናንተ ምን አይነት ጉድ ናችሁ ግን? ምን አይነት ጉድ ናችሁ? ያ ረቢ ሰው ሞቶ ማያርፍም። በቃ ሰው ሞቶ ራሱ ከላስ ማረፍ አቆመ። ያልሰማችሁትን ያላያችሁትን አየን፣ ያልተፈጠረ ተፈጠረ የምትሉ ሰዎች ግን እናንተ ምን ጉድ ናችሁ እንዴ? ካላስተውት ልጁ ይረፍበት። በመርዝም ሞተ፣ በመድኃኒትም ሞተ፣ ካላስ ሞተ አይደለ? አሁን መቼም ከዛ ከጉድጓድ አናወጣውም አይደለ? ስለዚህ ከጉድጓድ ላናወጣው ምን አለ የሰው ልብ ባናደማ፣ ምን አለ ሰው ባናቆስል እንዴ? እናንተ ልጆች አሉት እኮ ቤተሰብ አለው። ወይ ጉድ! ምን አይነት ጉድ ናችሁ? እንደው ምን አይነት ጉድ ናችሁ? እኔ መቼም ግርም ነው የምትሉኝ። ሰው ሲሞት መሞት አይችልም። ሰው ሲታመም መታመም አይችልም። እናንተ ምን ሆናችሁ ነው? ቆይ ይሄው እንግዲህ ወር ሊሆነው ነው። እንዴ በዚህ ገባ ትላላችሁ፣ አንዴ በዚህ በጣ። ኧረ እባካችሁ ተው ግን። ምን አይነት ጉድ ናችሁ? አንዴ ሚስትየው አላለቀሰችም፣ አንዴ ልጆቹ። ዋይ! ኧረ እባካችሁን እስኪ እንተሳሰብ። ሰው በስነ ስርዓቱ ሀዘኑን ይጨርስ፣ ሀዘኑን ይውጣ በስነ ስርዓቱ። ምን አለ ለገንዘብ ብለን ማለት ነው የሰውንም ጭንቅላት የራሳችንንም ጭንቅላት ባንሸጥ። አሁን እንግዲህ ሞተ ተባለ። መቼም ፖሊሶች በመድኃኒት ሞተ አላሉም። እርግጠኛ ምናልባት ተመርምሯል፣ ምኒልክ ሄዶ ተመርምሯል። ግን በመድኃኒት ሞተ የሚል ከፖሊሶች አልወጣም። ወይንም ደግሞ ከቅርብ ሰዎች አልሰማችሁም። ሰይፉ ፋንታሁን የሞተበትን ተናገረ። ዋይ! አሁን በቀደም ሰይፉ ፋንታሁን ትወርዱበት ነበር። አሁን ደግሞ ካላስ የሞተበት ታወቀ። በመርዝ ነው የገደል። እናንተ ሲገደል ነበራችሁ? ቦታው ላይ ነበራችሁ? ወይንም ደግሞ መርማሪ ነበራችሁ? ኧረ እባካችሁ እስኪ ቆይ ሰው እንኳን አልቅሶ በስነ ስርዓት ይውጣ፣ አዝኖ በስነ ስርዓት ይውጣ። ከዛም በኋላ ያው እንደተለመደው መላምታችንን እንመታለን። ልጁም ደግሞ ይረፍበት። ልጁ ላይመለስ ማለት ነው። ልጁ ወደ ላይመለስ። እናንተ ሰውንም ግራ አታጋቡ፣ ራሳችሁን ግራ አትግቡ። ነውር ነው። እኛ ኢትዮጵያዊ ነን። እኛ የሌላ ሀገር ዜጋ አይደለንም። ኢትዮጵያዊ ደግሞ ሀዘኑን በውስጡ ነው የሚጨርሰው፣ ችግሩንም ሀዘኑንም በውስጡ ነው የሚጨርሰው። ስለዚህ እባካችሁ መላምት እየመታችሁ በሰው ጭንቅላት በሰው ሕሊና የምትጫወቱ ሰዎች ለገንዘብ ብላችሁ ማለት ነው ራሳችሁን አታዋርዱ። ለማንኛውም መልካም ነው ሁሉ ተመኘውላችሁ ባይ